ጤና ይስጥልን ተመልካቾች እንዴት አላችሁ? ሰፋ ያለ መረጃ ይዤ መጣለሁ፣ ግን ሰበር ዜና ስለሆነ ነው። እንግዲህ በአጋጣሚ መረጃውን ነግራችሁ ማታ ሰፋ አድርጌ ነግራችኋለሁ። እስራኤል በኢራን ላይ ጥቃት ሰንዝራለች። ይህ ጥቃት እንግዲህ የአጸፋዊ ምላሽ ከኢራን በኩል እንደሚኖረው ሳይታለም የተፈታ ነው። እጅግ አስቸጋሪ ሆኗል። የእስራኤል እንግዲህ መከላከያ በዚህ ልክ ጥቃት መሰንዘሩ ምናልባት እጅግ አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ እየተነገረ ነው። የፖለቲካ ሂደቱ እስራኤል ጥቃት ስለሰነዘረች ብቻ የሚቆም እንዳልሆነ ወይም ደግሞ ፖለቲካው በዛ ልክ ብቻ የተቃኘ እንዳልሆነ እየተነገረ ነው። በብዙዎች ዘንድ አስቸጋሪ የሆነው የአሜሪካና የኢራን ውጥረት ሌላ አይነት አጋጣሚዎች ሊፈጥር ይችላል በሚባልበት ሰዓት ነው ሁኔታው በዚህ ልክ የተፈጠረውና አንዳንድ ሰዎች ጉዳዩን የሚመለከቱበት መነጽር የተለየ ሆኗል። ኤንዌይ እስራኤል ላውንች ስትራይክ አጋንስት ኢራን ዲክሌርስ ስቴት ኦፍ ኤመርጀንሲ አክሮስ ካንትሪ ነው። እንግዲህ እስራኤል ጥቃት ሰንዝራለች። ስለዚህ ሙሉ በሙሉ በሀገሪቱ አስቸኳይ ጊዜ አዋጅ ታውጇል ማለት ነው። ይሄ ፕሪኤምፕታቲቭ ወይም ደግሞ ቀድሞ ታስቦበት የተፈጸመ ጥቃት ነው አጌንስት ኢራን ሳተርዴይ ሞርኒንግ ዛሬ አሁኑ ነው የሆነው። ስለዚህ አኮርዲንግ ቱ ዲፌንስ ሚኒስትር እስራኤል ካትዝ ናቸው ይሄን ያሉት። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ናቸው ይሄን ያሉት። እንግዲህ ስቴት ኦፍ ኤመርጀንሲ ዲክሌር ተደርገዋል በሙሉ ሀገሪቱ። ስለዚህ ጥቃት ከሰነዘሩ በኋላ ሁለት ነገሮችን መውሰድ እንችላለን። አንደኛው ፕሪኤምፕታቲቭ ነው ያሉት ቀድሞ የታቀደበት የታሰበበት ነው። ሁለተኛ ደግሞ ይሄኛው ጉዳይ ምን ማለት ነው? በዚህ ልክ ያ ማለት ፖለቲካሊ ኢንጌጅመንቱ ምንድን ነው? እስራኤል ካትዝ በሁለተኛ መንገድ በሀገሪቱ ሙሉ አስቸኳይ ጊዜ አዋጅ ያወጁበት ምክንያት ምንድን ነው የሚለውን ማየትም ያስፈልጋል። እጅግ አስቸጋሪ ነው። ከኢራን በኩል ዝግጅቱ አለ፣ አጸፋዊ ምላሹ ይጠበቃል። እንግዲህ ጋቨርንመንት ስቴት ኦፍ ኤመርጀንሲ ማወጁ በራሱ የሚጠበቅ ነውና ይሄኛው አንደኛ ጥቃቱን ፕሪኤምፕታቲቭ ነው ካሉት በኋላ ቀድሞ አሁን ምንድን ነው የሚሆነው ነው በጣም አስቸጋሪ ሁኔታ። እስራኤል በዚህ ልክ ጥቃት ከሰነዘረች በኋላ ከኢራን በኩል የሚመጣው ምላሽ ምንድን ነው የሚሆነው? በጣም እጅግ አስፈሪ፣ ከዚህ ቀደም ከምናያቸው በላይ አስፈሪ ሁኔታዎችን ልንመለከት እንደምንችል የታወቀ ነውና እስራኤል ሳውንድ ሳይረን አክሮስ ካንትሪ ኦፍ ሬዚደንት ቱ ስቴይ ክሎዝ ቱ ፕሮቴክትድ ኤሪያስ ወይም ደግሞ በዚህ ልክ ነው ዜጎቿ እንግዲህ ቤታቸው እንዳይወጡ ተደርገዋል። እስራኤል ሚሊታሪ ሃዝ አናውንስድ ዛት ሳይረንስ ሃድ ሳውንድድ ትራውት ዘ ካንትሪ ፎር ሬዚደንትስ ቱ ስቴይ ክሎዝ ቱ ፕሮቴክትድ ስፔስስ ራሳቸውን ጠብቀው ወይም ደግሞ ራሱን በጠበቀ ቦታ ላይ ዜጎች እንዲሆኑ ነው መግለጫ ያወጣው ወይም ደግሞ ስቴት ኦፍ ኤመርጀንሲ የወጣው። ይሄ ማለት ከኢራን በኩል የማይቀር መግለጫ ወይም የማይቀር ጥቃት እንዳለ ስለሚያሳይ ነው። the army said the alerts are to prepare the public for the possibility for missile being launched towards Israel ወደ እስራኤል የሚሰነዘር ጥቃት ሊኖር እንደሚችል ስለሚታሰብ ብቻም ሳይሆን ይሄኛው በግልጽ እንግዲህ አንድ ጉዳይ ያሳያልና ይህን ጉዳይ ጥቃቱን ተመልሶ ኢራኖች ጥቃት መልሶ እንደሚሰነዝሩ ይታወቃልና ከዛ አንጻር ህዝቡ ጥንቃቄ እንዲያደርግ በማሰብ ነውና እንግዲህ ይሄኛው ብዙ ሁኔታዎችን የሚያስመለክት ነው። it added a separate statement that all areas of the country would be shifted from full activity አንዳንድ እንቅስቃሴዎች እንዲገቱም ተደርጓል። ይሄ የሚያሳየው ምንድን ነው? ከኢራን በኩል ያለውን ግልጽ መረጃና ዝግጅት እስካሁን ማግኘት ባንችልም በትክክልም ኢራን ጥቃት ልትሰነዝር እንደምችል ሳይታለም የተፈታ ነው። እኛ ይህን ጉዳይ ከነገርኳችሁ በኋላ በተወሰነ ሰዓታት ውስጥ በተወሰነ ደቂቃዎች ውስጥ እንደዚህ አይነት ጉዳይ ሊኖር እንደሚችል ሳይታለም የተፈታ ነው። በጣም እጅግ አስቸጋሪ ነው። በጣም አፕሪሺየት ግን ተመልካቾች ከዚህ ቀደም እስራኤላውያን ቅዳሜና እሁድ ወይም ከአርብ ጀምሮ ነው ጥቃት የሚሰነዝሩት የሚሉ ሀሳብ ስትሰጡኝ ነበርና አፕሪሺየት ዩ የምር በጣም ጎበዞች ናችሁ፣ አንደርስታንድ ታደርጋላችሁ ማለት ነውና ይሄኛው ትንሽ የፖለቲካ መንገዱን ሊያስቸግር ይችላል። it added a separate statement that all areas of the country would be shifted from ቅድም የነገርኳችሁ ነው። በዚህ ልክ ማሰብ ቱ ቦምብስ ሂርድ ኢን ዌስተር ቴህራን በዋና ከተማዋ ላይ ነው ሁለት ቦምቦች ሚሳይሎች ሴቨራል ነው የሚሏቸው በእርግጥ ቦምቦች የተሰሙትና ሴቨራል ሚሳይልስ ሃቭ ስትራክ ዩኒቨርሲቲ ስትሪት እንግዲህ በቴህራን አካባቢ ያለው ከፋርስ ኒውስ የወጣ መረጃ ነውና እንደዚህ አይነቱ አጋጣሚዎች ደግሞ ሌላ አቅጣጫና መልክ ሊኖረው እንደሚችል ሳይታለም የተፈታ ያደርገዋል። ሁኔታዎች እጅግ አስቸጋሪ ናቸውና እያንዳንዱን ነገር መከታተል ሌላውን በሆነ ቦታ ላይ ቀርጾ ማስቀመጥ የሚፈልግ ነውና እያንዳንዱን ጥቃት መንስኤም ደግሞ በዚህ ልክ ማየት ያስፈልጋል። ምንድን ነው የሚለውን ማየትም እጅጉን እንደዚሁ ጠቋሚ ነው። ግን ጉዳዩ በጣም ይሄ ብዙ ጊዜ እንደዚህ አይነት ነገሮች ሲፈጠሩ አንዱ ሌላው ላይ ጣጣ ሊፈጥር እንደሚችል ሳይታለም የተፈታ ነው። ኤክስፕሎዥን ሃቭ ቢን ሄርድ እንግዲህ በመሀል ከተማ ጭምር ነው ስንሰማ የነበረው ነው ሀሳቦች እንግዲህ ሲጋሩ የነበረው ያ ማለት በኤክስፕሎዥኖች ውስጥ በኩል እንደዚህ ስንመለከት ነበረ። እንግዲህ እስራኤል
ይሄኛውን መንገድ ጥቃት መሰንዘሯን ብቻ ሳይሆን ከኢራን በኩል የሚጠበቁ ነገሮች አሉ። ይሄ እንግዲህ እጅግ አስቸጋሪ ነውና አንዳንድ ሰዎች በዚህ ልክ ቀለል አድርገው የሚያዩት እንዳልሆነም ሳይታለም የተፈታ ነው። በጣም በርካታ ሚሳይሎች ናቸው ዩኒቨርሲቲ ስትሪቱን እንግዲህ የዩኒቨርሲቲ የሚገኝበትን አካባቢ ቴህራን ውስጥ ያለ ማለት ነው ወይም ደግሞ በዚህ ጃምሆሪ በሚባለው አካባቢ በቴህራን የተፈጠረ ጥቃት ነው የተፈጸመ ጥቃት ነው። እሱ እንግዲህ ምንድነው አንደምታው ምንድነው አስቸጋሪ ሁኔታ እንዴት ነው መቆጣጠር የሚቻለው የሚለውንም ማየት ያስፈልጋል። ስለዚህ ስቴት ኦፍ ኤመርጀንሲ መታወጁ ምንድነው የሚያስመለክተው? ይህ ነገር ቀላል ነው ወይ? በምን ሁኔታ ነው እነዚህ አገራት ፖለቲካቸውን መፍታት የሚችሉት የሚለውንም ማየት ያስፈልጋል። አንዳንድ ነገሮች በቀላሉ የሚታይ አይደለም። ትላንትም አንዳንድ መረጃዎች ሲወጡ ነበር እንግዲህ ያየናቸው ኢሜጆቹን የሚያሳዩት ምንድነው በቴህራን አካባቢ እንደዚህ አይነት እንቅስቃሴዎች እንዳሉ የተጠንቀቅ እንቅስቃሴዎች እንዳሉ ድርድሮች በነበሩበት ሰዓት በተካሄዱበት ሰዓት ሁኔታው በጎ አቅጣጫ ይኖረዋል ተብሎ ሲታሰብ ሌላ መንገድና አቅጣጫ እንዲኖረው ሆኗል። ትንሽ ሰዎች በዚህ ልክ ጉዳዩን ማየት ያስፈልጋቸዋል ተብሎ ይታሰባል። እንግዲህ እስራኤል ይሄ ፕሪምፕቲቭ ነው ያለችው ጥቃቱን ቀድሞ የታሰበበት የተጠና ወይም ደግሞ ሳይቀድሙን እንቅደም አይነት ነገር ነው። ሰው ምን ሊሆን ይችላል? በጣም አፕዴት ነገሮች ይኖራሉ። ግን እንደዚህ አይነት ጉዳዮች እንደዚህ አይነት አካሄዶች አስፈሪ የሆኑም እንደሚሄዱ ሳይታለም የተፈታ ነው። አንዳንድ ሰዎች በሚያስቀምጡት ልክም ብቻ አይሆንም። ምክንያቱም ድርድሮች በቀጠሉበት ሰዓትና አጋጣሚ ይህ ጉዳይ ሌላ መልክ እየያዘ መጣና ትንሽ የፖለቲካውን ሁኔታ አስቸጋሪ ሊያደርገው እንደሚችል መገመት አያስቸግርም። እስራኤል እንግዲህ ጥቃት መሰንዘሯ ብቻ አይደለም ጉዳዩን ትልቅ የሚያደርገው ከዛ ከኢራን በኩል የሚመጣው ምላሽ የሚሰጠው ምላሽ እጅግ አስቸጋሪ ነው። ኤኒዌይ እስራኤል ስትራክስ ኢራን ዌስት ጀሩሳሌም ቪዲዮ እንግዲህ እየታዩ ነው። ዲፌንስ ሚኒስትር እስራኤል ካትስ ክሌም the attack is intended to remove threats to the Jewish state የሚል ሀሳብ ወይም ደግሞ የአይሁድ ግዛት የምትባለውን እስራኤልን የይሁድን መንግስት የይሁድን አስተዳደር ለመጠበቅ ያደረግነው ነው ብለዋል። እንግዲህ የሚመጣው መመልከት ነው። እጅግ ቀላል አይደለምና ሁኔታው አስፈሪ ነው ለማለት ነው። በዚህ ልክ ደግሞ ጉዳዩ ቀላል አይሆንም የተባለው ምክንያቱም ኢራን አጸፋዊ ምላሽ እንደምትሰጥ ሳይታለም የተፈታ ነው። ቀድሞም የሆነ ነው ስትዘጋጅ ነበረ። ግን በድርድር ውስጥ የነበሩ ሀገራት ናቸው። ድርድሩ እንግዲህ ፈርሶ ነው በዚህ ልክ ደግሞ ጫናዎች የተፈጠሩ የሚገኙና ምንድነው የሚለውን ማየትም ያስፈልጋል። አንዳንድ ሰዎች በሚያስቀምጡትም ልክ ብቻ ቀለል ተደርጎ የሚወሰድ እንዳልሆነ ግልጽ ነው። ጉዳዩ ውስብስብ ነውና ፖለቲካሊ አንደምታውን በዛ ልክ ማየት ያስፈልጋል ለማለት ነውና አንዳንድ አስቸጋሪዎች ሁኔታዎች በጣም አፕዴትድ ይሆናሉ። እነሱን መፍትሄ መስጠት አንዱ ከሌላው ጋር ያለውን ሁኔታ እንደዚህ በጎ አይነት ብቻም ሳይሆን በጣም ዲቫስቴቲንግ ይሄ እንግዲህ በትክክልም ሶስተኛው ዓለም ጦርነት ይጀምራል የሚባል አውድ የሚኖረው ከሆነ ይሄ በጣም ከባዱ ነው። ስለዚህ ይሄን ብሬኪንግ ኒውስ በጣም እየዳበረ እያደገ እንደሚሄድ ሳይታለም የተፈታ ነውና አንዳንዶቹን ጉዳዮች በተለየ አጋጣሚ ማየትም እንደሚያስፈልግ ሰዎች በሚያስቀምጧቸው ብቻም ሳይሆን በስጋቱ ልክ ማስቀመጥ ነው የሚጠብቀው። እጅግ አስቸጋሪ ሁኔታዎች ግን እንደሚጠበቁ ግልጽ ነው። ተመልካቾቻችን አዳዲስ መረጃዎችን በኋላ ነግራችኋለሁ። ታንኪ